ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እንግዲህ ሃይሚዬ መታለች፣ ተናፍቃ ነበረ። እንግዲህ ዛሬ መታለች በራሷ ቤት ማለት ነው። መግቢያው ግን ብሩክ የሰራው እና በጣም ረዘመ፣ እኝኝ ያለ መግቢያ ማለት ነው። እኔ ጋር ስትመጡ ታውቃላችሁ፣ የምትቃጠሉትም ልትኖሩ ትችላላችሁ። እውነት የምትወስዱ ለውሸት የምትመጡን ሰዎች አላችሁ። እኔ ጋር ውሸት የለም እና ውሸት ለማዳመጥ የመጣችሁ ሰዎች ካላችሁ ምንም ማድረግ አልችልምና ምን ማለት ፈልጌ ነው? እኝኝ ያለ መግቢያ ነው የሰራው ብሩኬ ማለት ነው። እሱም ደግሞ ምንድነው ምቅብጥሴ የሃይሚ ቤት እያለቀ ነው። የነጋሽየን ሰምቼ ሃይሚ እምቢ ብላኝ እኔ ወደ እሷ ስመለስ እምቢ አለችኝ። እኔ እኮ ተናግሬያለሁ ብሩኬ ሃይሚ እንዳለቀሰች ሃይሚ አሁን እንደለመነች ትለምናት አለ ብያለሁ። ስለዚህ ያንተ ተራ ስለሆነ በደንብ ነው የምትለምናት፣ በዳዴ ነው የምትለምናት። ገባ አይደለ? ስለሚገባትም እንደማንም ሴት መታ እንትን ምትል ሴት አይደለችም። ገባችሁ አይደለ? ለሃይሚና ለሩታ ማለት ነው በዳዴ እየሄዱ እያለቀሱ ቢለምኑ ራሱ ይገባቸዋል። ገባችሁ አይደለ? ስለዚህ ምን ማለት ፈልጌ ነው ቤተሰብና ዛሬ ብሩኬ ሃይሚን እየለመናት ስለሆነ ብቻ እሷ መጀመሪያ እኔ ስለምናት ተወች፣ ከዛ እኔ ስለምናት ደግሞ እምቢ አለች። እሷ ስለምነኝ እምቢ አልኩኝ፣ ከዛ ደግሞ እኔ ስለምናት ደግሞ እምቢ አለች ነው ያለው። እና ብሩኬ አንተ የለመንካት ጊዜ ወይም ደግሞ አንተ ከኔ ጋር ሁኚ ሃይሚ ያልካት ጊዜ ማንንም ሴት የትኛው ጠንካራ ጀግና የተባለችው ሴት ራሱ የማታደርገው ነገር ነበረ የዛ ሰዓት የጠየቅካት። ገባ አይደለ? ማንኛውም ሴቶች የማናደርገው ነገር ነው። የትኛው ሴት ናት እንደዛ ፍቅረኛ ወይም ደግሞ ባለቤቴ የምትለው ወደፊት የምትጠብቀው የምታፈቅረው ሰው እንደዛ ጥፋት ሲመጣ እንደዚህ በቀላሉ የምትቀበለው ማለት ነው? የትኛው ሴት አትቀበልም። የትኛውም ሴት አትቀበልም። ለዛም ነው ሃይሚ እንግዲህ እምቢ አለችው ማለት ነው የዛ ሰዓት። ገባችሁ አይደለ? እንጂ ለዛም ደግሞ ማለት ነው አብዛኛው ጊዜ ካያችሁት ሃይሚ ሊፈትንሽ ነው ብሩኬ ብዙ ሁኔታ ውስጥ ሆኜ ብዙ ስቃይ ሆኜ ከጎኔ ትሆናለች ብሎ እየፈተነሽ ሊሆን ይችላል። ሃይሚ ከጎኑ ሁኝ እያልን እንኳን ሃይሚ እንኳን እንደ ሌላ ሴት አልነበረችም። ገባችሁ አይደለ? ለማጣራት እንኳን ከሱ ጎን ሆና ነበረ። ገባችሁ አይደለ? እንደ ማንኛውም ሴት ወይም ደግሞ ሪሊ የምታደርገው ሴት ቢሆን ማለት ነው ስልኩን ዘግታ ትጠፋለች፣ ጭራሽ አታገኘውም፣ አታናግረውም። ገባችሁ አይደለ? ሃይሚ ግን እንደዛ አልነበረችም፣ ከሱ ጎን ነበረች። እና ብሩኬ የዛ ሰዓት አሁን ስለጠየቃት ምናምን ኦኬ የዛ ሰዓት እንደዛ ጥፋት አጥፍቶ ከዛ ሃይሚ ደግሞ እሺ ብላ ከሱ ጋር እንድትሆን ነበረ የፈለገው አስተሳሰቡ ማለት ነው። ከዛ በኋላ እንግዲህ ነጋሽ እየለምነው ሙሽ እየለምነው ምናምን ከዛ ወደ ሃይሚን ሊመለስ እንደፈለገ ምናምን ነው የተናገረው። ገባችሁ? ሌላኛው ደግሞ ኦዲየንሶችን በጣም እንደሚወዳችሁ በጣም ፍቅር እንዳለን እንግዲህ ነገር ግን እኔ አቃተኝ በቃ እንደዚህ እየለመንኩኝ መኖር አልፈልግም ምናምን ነው ያለው። እንግዲህ ታያላችሁ፣ ሙሉ ቪዲዮን ስሙ ማለት ነው። ገባችሁ አይደለ? አሁን ሙሉ ቪዲዮ ከማመጣ ማለት ነው ትንሽ አስተያየት የምንሰጠውን ነገር አመጣለሁ፣ አሰማችኋለሁ፣ አስተያየት እንሰጣለን። እና ሌላኛው ደግሞ ቤት ነበር፣ ስለ ቤትም አውርተዋል። እንግዲህ ቤቱ ታውቃላችሁ፣ ሁሉም ቪዲዮ ላይ እንደሚነሳ ነግራችኋለሁ። ያው ይሄ ወር እንግዲህ እንደ ብሩኬ ሀብታም ሰው የለም። ገባችሁ አይደለ? በዚህ አጋጣሚ ግን እውነት የማይካድ እውነት ልንገራችሁ ማለት ነው። የትኛውም ዩቲዩበር ሆነ ማንኛውም ሰው አዲስ አበባ ላይ ቤት ገዝቶ አዲስ አበባ ላይ ቤት ቢኖራቸው ማንም ሰው ደስ ይለዋል። ልንገራችሁ በዚህ አጋጣሚ ማለት ነው። እነ ብሩኬ ክራይ ቤት እየኖሩ ቡታጀራ ላይ 2 ቤት አሰራ የሚለው ነገር ከእውነት የራቀ ውሸት ነው። ገባችሁ አይደለ? ከእውነት የራቀ ውሸት ማለት አንዳንዴ ሰው ምን አለ ማለት እኔ ልንገራችሁ እዚህ አጋጣሚ እኔ የለኝም፣ በጣም ደሃ ነኝ፣ በቃ እንዳቀሜ ማለት ነው። ገባችሁ አይደለ? ምንም የሌለኝ ደሃ ነኝ ስንል የመዳን ቀሞች እንደዛ ነው እኮ ካያችሁት፣ ያቅማችንን ነው ጭቃ ቤትን ካሰራን ቲክቶክ ለምናወጣውና እንደዛ ነው እንጂ የሌለኝ ቦታ ተሰቅዬ ይሄ አለኝ አልልም። ገባችሁ አይደለ? ይሄ ነገር ብሩኬን የምር የእውነት ነው የምነግራችሁ ብዙ መስዋዕት ሊያስከፍለው ይችላል። ገባችሁ አይደለ? ምክንያቱም ማንም ሰው አያምነውም ከዚህ በኋላ እነሱ እንዴት ልበላችሁ፣ ምንም በአይነት ነገር ቢመጣ እርዳታ በህይወታቸው ውስጥ ቢመጣ የሆነ ነገር የሰው ልጅ ነንና እንታመማለን፣ ብዙ ነገር ይመጣል። ገባችሁ አይደለ? ወደ ሚዲያ መውጣታችን አይቀርም የሚዲያ ሰው ስንሆን ማለት ነው። ስለዚህ ያለሽን ቤት ሽጠሽ ታከሚ፣ ያለህን መኪና ሽጠህ ታከም ነው ህዝቤ ማለት ነው። ጀግና ህዝቤ። ምክንያቱም አይረሳም፣ ሀበሻ የያዘውን ነገር አይረሳም። በዚህ አጋጣሚ እንድታቆም ፈልገው እና የሌላችሁን ነገር አለኝ አትበሉ። እንዳቅማችሁ የለኝም፣ አለቀ። ይህንን የመሳሰለ ቤት ቢኖር ብሩኬ በዚህ የውሸት ድራማ ለምን ትሰራላችሁ? ገባ አይደለ? ስለዚህ ጥሩ አይደለም ብዬ ነው፣ ለራስ ብዬ ነው፣ ልምከር ብዬ ነው። እንደ ምክር ከዚህ በኋላ አለኝ እያልክ አታውጣ። ገባ አይደለ? ማንም ሰው ሚዲያ ላይ ሲኖር ማንም ሰው እርግጠኛ ነኝ ከነጭ ጭምር አዲስ አበባ ላይ ነው ቤት እንዲኖረን የምንፈልገው።
ስለዚህ አሁን ወደ አስቴቱ ልሂድና ማለት ነው ቤተሰብ ወደ አሁን ሃይሚ ያሳቀችኝ ቦታ አለ። የምሬን ነው የምላችሁ። በጀርባዋ ሊያናግራት ሲሄድ ማለት ነው። በጀርባዬ ለምንድን ነው የምትሄደው? ና ፊት ለፊት በጀርባዬ እየሄድክ ነበረ ሁሉም ነገር እንደዛ እያደረከኝ እና ቁጭ ብላ አውራኝ ያለችው ፓርት ማለት ነው። በጣም ምርጥ መልስ። ለመልስ ማን ብለዋት? እግዚአብሔር ነው የምላችሁ። እና ወይኔ ትመስያለሽ። ምን ትሆናለሽ ብለህ ጠብቀህ ነበር። እኔ ምን አልኩሽ? ምንም አትሆኝ። ደህና ነሽ እኮ ነው ያልኩሽ። እሺ መልሱ እኮ ደህና ነኝ። ምን ዝም መረጋጋት ብሩክ። እንደዚህ እኮ ታምሩ ነበረ። ለምን ተረጋግተን አናወራም ያልኩሽ? በጣም ሃይሚ እኮ ተረጋግታለች ብሩክ። በዚህ አጋጣሚ እንደውም ያልተረጋገች ሴት እኮ እንደዚህ አይደለችም። ያልተረጋገች ሴትማ እብድ ነው የምትለው። እብድ እንደኔ ያለው ማለት ነው። በጥፊ ልቀቀኝ፣ አትይዘኝ ምናምን ነበር የምለው ማለት ነው። ሃይሚማ ተረጋግታ ነው እኮ የምታወራው። እንደው ከዚህ በላይ እንዴት ነው እርጋታ ማለት? እንዴት ነው? የምታወራኝ ነገር አለ አለክ? የምታወራኝ ነገር አለ? አዎ ይሄ የሁለታችን ቤት ነው። እዚህ ኑር። ለምንድን ነው የምትሄጂው? እዚህ አብረን ሆነን እንጋፈጥልን ነገር። ሻንጣ የት ነው ያለው? ሻንጣሽ ምን ይሰራልሻል? እዚህ አብረን ሆነን እንጋፈጥ። በቃ ከተጣላንም እዚሁ እንጣላ። እሺ ስሚ፣ በቃ ከተጣላንም እዚሁ እንጣላ፣ ከታረቅንም እዚሁ እንታረቅ አይደለ? እዛ ሩም ይዘሽ ምናምን አይመጣውም። እንደዛ ግን ወስናለሁ ካልሽ ነው ይታልሽ። አሁን እኮ ማለት ነው እኔ እኮ ሩም አሁን የምትይዙ ልክ እንደ አብርሃምና እንደ ሩታ በቃ አሁን ብሩኬ ለቀላት ትወጣለህ ለሃይሚ። ከዛ በኋላ ልክ ቤት ተከራይቼ ተቀምጫለሁ ቤት እያለኝ እንደ አብርሃም ልትል ነው አንተም ቤት እያለኝ እንደ ቤት እንደሌለኝ አባራኛለች ምናምን ብላ ሃይሚ ላይ ልታወራ ነው አሁን አንተም። እንደዛ ነው እየሰራችሁ ያላችሁት እንትን ያላለኝ ማለት ነው። ነገር ግን መጀመሪያ ቅድሚያ ሃይሚን ማለት እየተጣላንም የሃይሚን ፎቶ ፊት እንትን አልኩኝ ማለት ነው። መጀመሪያ ይሄንን ሀብል አውልቅ አባቴ፣ ገባ አይደለ? ሀብሉን አውልቅ። እየተጣላንም ምን እያለንም አብረን እንትን እዚሁ እንኖር ምናምን ለማለት ማለት ነው። ሀብሉን አውልቅ አባቴ፣ ገባ አይደለ? ልጅቷን ስለ ልጅቷን ዛሬ ሲጀመር ያለፈ ኢሹ አንስተ ዛሬ ማውራት አልነበረብም። የትላንትና ቪዲዮ ትላንትና ላይ ተዘጋ፣ አለቅ። የአስተያየቶቹን እየሰጠን የነበረው እኛ ነን። አሁን ብሩኬ ዛሬ ያወራሆን ማለት ነው። የትላንትናውን ኢሹ አንስተ ዛሬ ማውራት አልነበረብም። ገባ አይደለ? ዛሬ እንደ አዲስ ነበረ መስረት። ድራማ ስትሰሩ እንደዚህ አይደለም ብሩኬ ማለት ነው። እኔ ልንገር፣ ድራማ ስትሰሩ ኦኬ ስራ ነው ይሄ። አይኖ እናውቃለን፣ ማናችንም ሰው እናውቃለን። በዚህ አጋጣሚ ማለት ነው ማንም እኔ የራሴን ህይወት ኦኬ ከባለቤቴ ጋር ተጣልቼ በየቀኑ ከባለቤት ጋር መጨቃጨቀው ነገር እያወጣም ይደል አለቅም። ማናችሁም ህይወታችሁ ውስጥ ትኖራላችሁ፣ ሴትም ሆነ ወንድም ማለት ነው። ማናችሁም ብትሆኑ ህይወታችሁ ውስጥ የሆነ ያጋጠመውን ነገር ምናምን እያወጣችሁ መቼም አለቁም አይደል እንዴ? አለቁም፣ እርግጠኛ ነኝ ማለት ነው። ስለዚህ ምን ማለት ፈልጌ ነው ቤተሰብ ማለት ነው ብሩኬና ሃይሚ ኦኬ የትላንትና ኢሹ ትላንትና ተዘጋ አይደለ? ዛሬ እንደ አዲስ ሃይሚ ወይ አንኳኩታ ስትመጣ ኦኬ በቃ እንደዛ ነበር አክቱ መጀመር የነበረበት እንጂ ብሩኬ ስላለፈ ነገር ስለ ቤት አንስቶ ሁሌ ነው ማለት እዚህ ጋር ማለት ነው። በቃ ስለ ልጅቷ ትላንትና እንደዛ ሴት ላይ እንደዚህ ማድረግ አልነበረብኝም ማለት የለብህም። በቃ እዚህ ጋር ኦኬ ስራ ነው እየሰራችሁ ያላችሁት። እንደዚህ አይነት አንስተ መግቢያት ሲጀመር አይደረግም እንደዛ ማለት ነው። ቢሰራም ራሱ ትላንትና ነበረ ማውራት የነበረበት ይሄንን ቃላት ስለ ልጅቷን ማውራት የነበረበት ትላንትና ነው አለቀ እንጂ ዛሬ አይደለም ማለት ነው። እና አንዳንዴ እንጂ አላቅም ለምንድን አላቅም። እና እንደ ምክር እንድትወስዱ ፈልጌ ነው። እኔ ግን ለነ ሃይሚም ለነ አብርሃምም ምርጥ ደራሲ መሆን ይችል ነበረ። ግን ያው ስጀምሩ አሪፍ አድርጋችሁ ነበረ እንትኑን የጀመራችሁ ስራውን ማለት እንደ ስራ ካልን ማለት ነው። ነገር ግን መሀል ላይ ታበላሻላችሁ። ገባችሁ አይደለ? አሁን አይዲው ልንገራችሁ። አሁን ብሩኬ አንተ ቤቱን ጥለውጣ ገባ አይደለ? ነገር ግን እንደ አብርሃም ደግሞ ሃይሚን እንትን እንዳትልሽ ከቤት ያስወጣችኝ የተከበርኩ ሰው ነበርኩኝ እኔ ያለኝ ሰው ነኝ ምናምን እያልክ ደግሞ እንደታወራ አባቴ ገባ አይደለ? ከወጣህም ማለት ነው። ሲቀጥል ደግሞ ሃይሚ መውጣት የፈለገችው አንተን አብረን እንኑር አለች። ኦኬ ካንተ ጋር ብዙ ነገርን እንትን አለ አወራች። ነገር ግን አንተ ልትቀበላት አልፈለክም። እያለቀሰች ነበር እየለየውላ ቁጭ ብላው ለቤት ስለሰጣቱ ላይ እያወራችው ላይ እየሳክባት ነበር። ገባ ትዝ አለ ስታለቅስ እሷ አንተ አንድ ቀን እንኳን እንደዚህ ሆነ አታውቅም ነበር። ነገር ግን አንተ የዛሳት እየሳክባት ነበር። ከዛስ አባቷና አንተን ጠርታ ከቤት ልመጣ አባቴ አንተ ቤት መኖር እችላለሁ ወይ ልብሴን ይዤ ከአዲስ አበባ ልመጣ ነው ብላ እንደዛ ስታወራስ
ከዛ መጣች ልብሷን ልትወስድ እቃዋን ልትወስድ ስትመጣ ሀሳቧን ስትቀይር አንተ ደግሞ አሁን ልብስሽን ይዘሽ ለምንድነው የምትሄጂ? ምንድነው ያስቀየምኩሽ? ምናምን እንደ አዲስ ነገር ማለት ነው ነው። እሺ በአንድ ልብስ የሁሉ ቀን የቆየሁት ገባ አይደለም? መጀመሪያ ምን ሻንጣዬን ይዤ ልሄድ ብዬ ነበር እኮ ይዤ ካልሄድኩና መጡ ለምን አሁን እዚህ ጋር ይሄንን ነው ማወቅ ፈልገው። ለምን ምክንያትሽ እሱን ለመጠየቅ ነው ከጀርባ የምትሄደው? ምክንያትሽ ምንድን ነው? ሲጀመርም ነገሮችን ከጀርባ ነው የምታደርገው። እና ከፊት ለፊቱ ነህ አውራ ከጀርባ ምን ያስኬድሃል? ምን ችግር አለው? እዚህ ጋር ምን ችግር አለ? ምን እንደምታደርገኝ ምን አውቃለሁ? ከዚህ በፊት ከጀርባ እንዳደረግከውንስ ማን ያውቃል? ሲጀመር እኔ ሰው ከጀርባ ሲሆን አይመቸኝም። በተለይ ደግሞ እውነት ነው እኮ ከጀርባ የሆነ ሰው እንዳታምኑ፣ የምሬን ነው። ምክንያቱም ብዙ ነገር በህይወታችሁ ውስጥ ብዙ ነገር ነው የሚፈጠረው። ብሩኬም እንደዛ ነው። እውነት ነው እኮ ያወራችሁ ሀይሚ ማለት ነው። አታውራ ካወራች ምክንያቱም የምታምነው የምታፈቅሩት ሰዎች ሴቶች አብሶ ማለት ነው። እኔ ሴቶች በጣም ነው የምታሳዝኑ። የምሬን ነው እኮ እኛ እኮ ልባችን ንጹህ ስለሆነ ማለት ነው ልባችንን ቶሎ ግማሽ አንሰጥ ሩብ አንሰጥ እንደ ወንዶች ማለት ነው። ገባችሁ አይደለ? አንዷን እዚህ ያስቀምጠን አንዷን እዚህ ያስቀምጠን አናውራም። ገባችሁ? ለአንድ ነው ልባችን የምንሰጠው። ያ ሰው ደግሞ ይሄድና ማለት ነው ልባችን ይጎዳል። ገባችሁ አይደለ? ሳይናገር ልክ እንደ ብሩኬ ማለት ነው። ደርሳ ይሁን ልትወልድ ደርሳ ምናምን ማለት ነው። ገባችሁ አይደለ? ስለዚህ አሁን ያልገባኝ ነገር ሻንጣሽን ይዘሽ ለምን ነው የምትሄጂ? አሁን እኮ አይደለም ሐሳቧን ያመጣችሁ ብሩኬ። ቆየች እኮ ቡታጅራ ላይ ያለች እኮ በራሱ ሐሳብ ነው ሲጀመር የመጣችሁት እናንተ። ሀይሚናት አዲስ አበባ ሊሄድ ነው እቃዬን ላመጣ ነው ያለችው። ተከትላችኋት መጣችሁ። ይሄ እኮ አዲስ ነገር አይደለም። እንደ አዲስ ኢሾው የምታነሳ ወይ ደግሞ እንደ አዲስ ጥያቄ የምትጠይቀው ሁሉም ነገር ነው የሚሆነው። አሁን እኔ ሁለታችሁንም ለነገራችሁ ፈልገው ብዙ ነገር አለ። ሀይሚን ሁለታችሁ ሰላም ካልፈጠራችሁ ሌላ ነገር ነው እየመጣ ያለው። አሁን ይሄ ሁሉ ነገር እንኳን እየተፈጠረ ያለው ሁለታችሁ ጋር ክፍተት እየተፈጠረ ስላለ ያንን ነገር ደግሞ ማየት መቻል አለባችሁ። ጠንካራ ግንኙነት ምንም አይነት ክፍተት ሊበግረው አይችልም። ገባ አይደለም? ከመጀመሪያው ግንኙነታችን ጠንካራ ቢሆን ክፍተት እየተጠበቀ እንደዛ አይፈጠርም ነበር። ግን የላላ ግንኙነት ስላለን እኔ ጋር አልነበረም እንደዛ አይደለም አልነበረም። ብሩኬ እና ማን ነው ክፍተት የፈጠረው መሀላችሁ ላይ? ማን ነው የሮኬ ሴት ጋር የተገናኘው? ያው ታውቃላችሁ ይሄ ቪዲዮ ማለት ነው። ምክንያቱም ከኋላው ካላወራን ከኋላ የተፈጠረውን ካላወራን ከፊት ያለውን ማውራት ብቻ ምንም አይጠቅምም። ገባችሁ አይደለ? ስለዚህ ክፍተት የፈጠረው ማን ነው? ሀይሚናት አይደለች፣ ብሩኬ ነው የፈጠረው። ማለት ለክፍተት የፈጠረው እሱ ነው። ቡታጀራ ሊሄድ ነው አንቺ ለምን ትሄጃለሽም ብሎውላ ብሩኬ ሀይሚ ከአንተ ጋር እሄዳለሁ ብላ የተነሰችውም እሷ ናት። ኦኬ ያው ይሄ ነገር ጥንስሱ እንዳይመጣበት ፈርቶ ነው ሀይሚን ይዟል ሊሄድም ያልነበረው የዛ ሰዓት የፈራው ማለት ነው። ገባችሁ አይደለ? ስለዚህ መሀላቸው ላይ ክፍተት የፈጠረው ብሩኬ ነው እንጂ ሀይሚ አይደለችም። ተደብቆ ሄዶ ከሴት ጋር ብሎ አርጎ የመጣው እሱ ነው፣ ሀይሚ አይደለችም። ስለዚህ ማን ነው እኔ ጋር ክፍተት አልነበረም የሚለው ማለት ነው። እሺ አሁን የምር ግን አንቺ እኔን መጥላት ትችያለሽ። እኔ አንቺ መጥላት አልችልም፣ አልፈልግም። መለያየት ሁሉ እኮ ግዴታ ከጥላቸው የሚመጣ አይደለም እኮ። ምክንያትሽ ምንድን ነው? አሁን እኔ ከዚህ ቤት ቃል አውጣ ልለያይ መስሎኝ ለምንድን ነው? ሰላም እኔ እኮ አትናድዱ፣ የምሬ ነው። አሁን ሀይሚ ሰላም ስለምፈልግ ነው አለች እንጂ ምክንያትሽ ምንድን ነው ይላል። እንደ አዲስ ማለት ነው፣ እንደ አዲስ እንድታነሳው። ገባችሁ አይደለ? ለምን እንደዚህ አደረክ? ሁሉንም ነገሮች እስካሁን ከኋላ ያለፉትን ነገሮች እንዳለ አንስታ እንድታወራ ነው መሰለኝ። ምክንያትሽ ምንድን ነው? ከዚህ ቤት ዕቃ ይዘሽ ሻንጣ ይዘሽ ምትወጪ ምክንያትሽ ምንድን ነው? ምክንያቱን እኮ ያውቀዋል፣ በደንብ ታውቋለህ ብሩኬ፣ በደንብ አድርገህ ማለት ነው። ሻንጤንም ይዤ እወጣለሁ እሄዳለሁ በቃ ብላ ሁለታችሁንም አገናኝታ አባቷንና አንተን አውርታ ነው የመጣችሁ። ግን እንዳድስ ሰው ገና ምንም አይነት ነገር እንዳልሰማ ሰው እንኳን አንተ አብራ ያለ ሰውዬ አይደለም እኛ እንኳን ሰምተናል፣ ምክንያቷን ማለት ነው። ፈልግ ራሴን ጠብቂ ከራሴ ጋር ብዙ ነገር ትልቅ ደረጃ መድረስ ስለምችል ነው። ገባ አይደለ? እዚህ እንደፈለግ አንተ ልትልብኝ አችልም። ስትፈልግ ምናምን ሲጀመር አንተ ነህ። አሁን ሀይሚ ምንም ልሽ አይደለም ሲጀመር አንተ ነህ። ምትሆን ብታቆሚ ደስ ይለኛል። ምክንያቱም ከዚህ አሁን ነኝሽ አንተ ነህ ነቆሽ መረጋጋትም ምንም አችም ቁልፍ ስጠኝ፣ ክላሴን ቁልፍ ስጠኝና ልብሶችን ለነገሩ ተዘጋጅቶልኛል እኮ። እሺ ስለምን ንጹህ ነው? ገና ከበር መመለስ ትችል ነበረ። ይህን ያክል እንትን አትበል። እሺ ሁሉንም ነገር ግልጽ አድርጌ እንዳወራ አትገፋፋኝ። በቃ ገባ? እሷ ሴት ልጅ ነች። እኔ እንኳን ወንድ ልጅ እንኳን መጣ ቢባል ከአቅም አንጻር ምናምን ቤት ድረስ እሷን ገፍትሮ ገባ ይባላል። ምናልባት እኔ ሴት ልጅ ስለሆንኩ ወንድ ልጅ ቢመጣ በር ድረስ፣ አንተ ግን ወንድ ልጅ ነህ። ሴት ልጅ ነች በር ድረስ የመጣችው አይደለም? ያ
ብሩኬ ወንድ ብቻ ስለሆነ አይደለም ሃይሚ ሴት ልጅ ሆነን ማንም ሰው አቤቴ ሊገባ አይችልም። እኔ ተናግራለሁ፣ የዛው ቀንም ተናግራለሁ። ብሩኬ ፈልጎ እንጂ ያስገባት በሩን መዝጋት ይችላል። በሩን ልክ አንኳኩታ ልክ ሲያያት ላዋ ላይ በሩን መዝጋት ይችላል ብያለሁ። ያው ስራው ስለሆነ ወይም ደግሞ ቪዲዮ ሊረዝም ወይም ደግሞ እንዲቀጥል ፈልጎ እንጂ ማንም ሰው ማናችሁም ብትሆኑ ማለት ነው እናንተ እውነት አውሩ እኔን የምታዩ ወይም ደግሞ አሁን ይሄንን ቪዲዮ የምትሰሙ ሰዎች ማለት ነው ማናችሁም ሰው እንኳን አይደለም እናንተ የእናንተ ጠላት አይደለም እንኳን እናንተ የሚያሳድድ ሰው አይደለም። ኦኬ ግዴታ ልጄን ካልተቀበልክ ያንተ ልጅ ነው ብሎ እንኳን የሚከተላችሁ ሰው አይደለም። የጎረቤት ልጅ ሕፃንም ሆነ ማንም ሰው እንኳን ቢሆን ማለት ነው ኦኬ በራችሁን አንኳኩቶ ሲመጣ ላው ላይ መዝጋት ትችላላችሁ። አላስገባን ግቤ ማለት ትችላላችሁ ማናችሁም። ይሄ መብቴ ነው የራሴ ቤት ላይ ማለት ነው። ገባችሁ አይደለ? ስለዚህ ብሩኬ ፈልጎ ነው ያስገባው። ገፍትራ ማስወጣት ትችል ነበር። ዋሽንግተን ነው ልጅቷ እርጉዝ ናት አይደል? እርጉዝ ብትሆንስ ምን ነው የናክል ከሴት ላይ የተለየች ናት እንዴ? እሷ እርጉዝ የምትሉላችሁ ማለት ነው እዚህ ጋር ምን ከሴት የተለየች ናት? አይደለችም እኮ ማንም ሴት ያረግዛል አይደል እንዴ? እንኳን ወንድን በግዴታ አጠጥታ ምናምን አስተኝታ ያረገዘች ሴት አይደለችም እቺ ልክስክስ ማለት ነው። ወራዳ ሴት እራሷን ክብር የሴትን ስሙላ የምታጠፋ ሴት አይደለችም። እናንተ ሲጀመር ቡታጀራ ሴቶች ማለት ነው ይሄ አርግዛችሁ ወንዶችን በመድኃኒት አድርጋችሁ ምናምን ያቺ ምን እንትናም ታውቃላችሁ። ያቺ ማናት የአብርሃም ልጅ ተብሎ የመጣ ልጅ ታውቃላችሁ። የዛ ሰዓት ምንድነው 12ኛ ተፈትነን ስንመጣ የሆነ ሻይ እየጠጣን ነበረ። ከዛ ደፍረሽና ምናምን ብሎ ነበር አብርሃም ማለት ነውና ሴቶች ደፍሮ ከወንድ ጋር ተኝቶ አርግዣለሁ ካንተን ያረገዝኩት ብሎ እየመጡ ያሉትን ሴቶች እንኳን እነዚህ ክብረ ቢስ ሴቶችን እንኳን ትተ ማለት ነው ማንኛውም ንግስት የሆነች ኦኬ ፕሪንሰስ የሆነች ሴት እንኳን አርግዛ ትወልዳለች። ብርቅ አይደለም። ገባችሁ አይደለ? ስለዚህ ሴት እንደ ክብሯ ነው ክብር የሚሰጣት። ክብር የሌላት ሴት ክብር አይሰጣትም። እርጉዝ ስለሆነች ምንድነው እርጉዝ ስለሆነች በራን ኳኳች አለቀ። አልገፋሃት አልመታሃት በራን ኳኩታ ያን ልጅን ተቀበል ወይም ደግሞ ቤት መጣው ትላለች። በር መዝጋት ነው አለቀ። ምንድነው የናክል እርጉዝ ናት ሽሩሩ የምትባልበት ምክንያት የለም። በዚህ ልክ እኮ እንደዚህ ከሆነ ደግሞ ምንም እኔ እሷን ሽሩሩ ሲል ማየት አልፈልግም። እሷን ሽሩሩ እያለ ምናምን እኔ ማየት አልፈልግም። መቼ ነው ሽሩሩ ያልቆጣው? መቼ ነው ሽሩሩ ያልቆጣው? በዚህ ልክ እኔ በህይወት የሴት ልጅ እንደዚህ ሲሆን አይቻላቅም እኮ። መቼ ነው ሽሩሩ እንኳን አንተ እንደዚህ የመሆን መብት የለኝም። በዚህ ልክ ገባ አይደለም? እንላይ ከተባለ እሺ እንላይ ነው አለቀ። በዚህ ልክ እንደዚህ ችክ ማለት አያስፈልግም። ከህይወቴ ራቂ ካልከኝ ለመራቅ እሞክራለሁ። ጥፋት ካለብኝ ይቅርታ ለመጠየቅ እሞክራለሁ። ገባ አይደል? በዚህ ልክ ግን እሷ እንደዚህ እንድትሆን ያደረጋት የሆነ ነገር ቢኖር ነው። ብረው እኮ እኔን የሚያስከብረኝ ወንድ አጠገቤ ሲሆን ነው። ከዚህ በላይ አንቺ መታገስም አንዳንችንም ሻፍሽ እንዳክልች ብሩኬ አሁን በቃ አንቺን ክብር አላስከብርሽ ምናምን ብሎ እኮ ነው እንደ እንትን ቆጠርሽም ብሎ ነው የተናደደው። አፍሽ እንዳትከፍች ብሎ ተናዶ የተነሳው ማለት ነው። በቃ አሁን እኮ በቃ ወንድ አይደለም ምናምን ብሎ ነው የተናደደው። ገባችሁ አይደለ? አዎ ምክንያቱም ጀነን ያለ ሴቶች ማለት ነው ስንጠብስ ማለት ነው። ገባችሁ አይደለ? እኔ ላይ ማንም ሰው መጥቶ ሲንፈንጭ ኦኬ፣ ማንም ሰው እኔን ሲናገረኝ ኦኬ ከጎኔ የሚሆን ጋሻ የሚሆን ነው ወንድኛ የምናገባው። ገባችሁ አይደለ? ወንድ ከኛ ጎን እንዲሆን ወይ ደግሞ ባላችን የሚሆነው ወንድ ይኸውላችሁ ከኔ ያነሰ ወንድ ሳይሆን ኦኬ ጀነን ያለ ጀግና የሆነ ወንድ ነው ማግባት ያለብን ሴቶች ማለት ነው። ስለዚህ ሃይሚም እንደዛ ነገር ለማውራት ፈልጋ ነው። ስለዚህ ብሩኬ ደግሞ ተናዶ ተነሳ። እኔ እንደዛ አይደለም እንደ ለማለት ነው እቃ ሊሰባብር ነው። ስበሩ ምንድነው ከዚህ በላይ እንዴ ነው ማስከብር? አንቺ ራሱ እኮ ነሽ ክፍተት እየፈጠርሽ ሲንት እንድታደርጉ ካልወጣሁ ባቴ ተመጣ ነበር እንዴ? ካልወጣሁ አይደል እንዴ? ተረጋግቼ ሰው ላይ ስለወጣሽ ነው የመጣችሁ። ሲጀመር እኮ ሃይሚ አዲስ አበባ እየመጣችሁ እኮ ለመቀመጥ አይደለም እቃዋን ለመውሰድ ነው የመጣችሁ። አለቀ። እረ እወጣለሁ ስላሽ ነው እሷ የመጣችሁ። ታው እንጂ እሷ ማና ሲጀመር ሃይሚና እሷ ሲጀመር አይገናኙም። ተረጋግቼ ሰው ላይ ተረጋግቼ ነው ክብራን ሰጥተኝ አንቺ ራሱ ነስራት ይያለሽ ከዚህ ወለሽ አረባኩ ምንም እያስፈራራሁሽ አይደለም። ተከብረን ነው ቆኖ ትኖሪያለሽ እንዴ? የሚያስከብረኝ ነው እንዴ? ዝም አልኩሽ እንዴ? አስገድዶ አንተ ደስ ሲል እንታረቅላለህ፣ ደስ ሲል እንጣላትላለህ አልሽ። ማነው መጀመሪያ ነው እንደዛ? ማነው ማይችልኝ? አልበዛም? ብሩኬ አንተ ራስህ ውንጭር አትበል እንጂ ራስህ ነህ አይደል እንዴ? እሷ እኮ ያንተን ጥፋት
አምና ሁሉም ነገር ትታ ኦኬ እልንታ ይዟት ስጦታ ስትሰጥ ምናምን እንደውም በእልንታ ምናምን ልትይዛት ማለት ነው። ከዛ እሺ ብላ እንደውም ተቀበለች እንደለማኝ ሆነች ኦኬ። ነገር ግን እናንተ ምንድነው ያደረጋችኋት? አልቀበልም አልክ ሻፈድክ። በቃ ነው አይሆንም ቆርጫለሁ እየሳክ ምናምን ማለት ነው አባቷና እናት ፊት። ስለዚህ ተወቹ በቃ አለቀ። መልሰ ደግሞ አሁን ደግሞ እየለመንካት ነው። አረ እንዴ ዝም መሰለሽ እንትን አትበይ። ከሱም በሰውት እንዴት እንዴትም ሆናለሁ። ምን ታመጫለሽ እንዴ? ሰው ወዶሽ አክብሮሽ ተረጋጊ ሲልሽ ካልተከባበረን ምን እንዴ ብቻ ልሞት ያለሽ እንዴ? ምንድነው? እኔ ቆይ ያላንቺ አይደለም ቆይ ያላንቺ ምናምን አልኖርም እንዴ? እኔ ቆይ እንደዚህ እኮ ነው በቃ። ሲጀምር መቼ አለች ያለኔ መኖር ሲጀምርኩ ብለሃል። ከዚህ በፊትም ተናግራችኋል። አባቷም ቁጭ ብሎ አባቷም ተናግሯል። በዚህ አጋጣሚ ማለት ነው ያለንቺ ስራ አይሰራም ማለት ነው፣ ያለንቺ መኖር አይችልም ማለት ነው፣ ያለንቺ ህይወት እንትን ማለት አይችልም ማለት ነው ብላችሁ ያወራችሁን ነገር ነው አሁን ደጋግማችሁ። መቼ አለች ሃይሚ? መቼ ነው ያለኔ ህይወት መቀጠል አትችልም፣ ያለኔ ህይወት መኖር አትችልም ያለችው ቦታ የቱ ጋር ነው? አላለችም እኮ። ግን ራስ ያለ ሃይሚ መኖር ስለማትችል ነው አንተ ራሱ ደጋግመህ የምታወራው እንደዛ ማለት ነው ብሩኬ። ገባ አይደለ? እሱ አላለችም። አንተ ግን ያለ ሃይሚ መኖር ስለማትችል ነው ደጋግመህ ያለንቺ መኖር አልችልም እንዴ ያለንቺ እንደዚህ አልችልም እንዴ ለምን እኮ ነው ተከባብረን እንኖር። ምንሽ እንደፈለግሽ አታወሪ። ስታከብሪ ነው ማከብርሽ። ገብቶሻል አይደል? እንደፈለግሽ አወርተሽ ዝም እንድልሽ አትጠብቂ። ልንገርህ አይደል? እንደውም ከዚህ ቤት ትወጣለህ። ገባ? እኔ ይድላሽ እወጣልሻለሁ። ችግር የለም። እንደውም እኔ ሴት አልንከራተትም ከዚህ በኋላ ያንተን ፊት በቃ ተጀመረ እንግዲህ ማለት ነው። አሁን ብሩኬ ሩም ይዛል። ከዛ ሩም ጋር ያቺ ትመጣለች ምናምን ከዛ በኋላስ ያቺም ደግሞ እንትን አሁን ሃይሚላ ነው ፍንጭት የምትለው እርግጠኛ ነኝ። ከቤት አስወጣችሁ እሷ ማን ስለሆነች ነው እሱን ከቤት ያስወጣችሁ? ቤቱ እኮ የሁለቱም ነው ምናምን ልትል ነው። አዎ አስወጪው እኮ ይድላሽ። እኔ እኮ ችግር የለብኝም። የትሱ ደግሞ እንትን ይላል እንዴ? እንዴት ነው? እኔ እኮ ለአንተ ማየት አይጠበቅብኝም። እኔ አሁን በጣም እያገባሽ ነው። ሰሚኛለሽ? እንደ ልብሽ አወርደሽ መልስ መልሽ ለመለስ ካትበይ ልንገር አይደል? እንደውም እኔ እስካሁን ድረስ ቀይን እወጣለሁ ልብስ ልቀይር ምናምን እያልኩ አንተን አይደለም አመጣ ወጣልኝ። ምንድን ነው የሚሞተው? መውጣት ስላለብህ አንተ ክብር የሚወድልህ ወንድ ስላልሆንክ ትወጣለህ። እኔ አይደለሁ እኔ እንደውም ሳምንት ራፈት የለብኝ። እኔ እንደኔ እግዚአብሔር የታገሰች የሚያደበለች የፈለገ ባጠፋውን ጥፋት በሙሉ የተቋቋምኩ እንድኖር ፈልገህ ነው እንደዛ ምታስበው? ምንድን ነው ያጠፋሁት? እስኪ መልሽ። ምንም አላጠፋም ብሩኬ፣ ምንም አላጠፋም። የዛሬ ቪዲዮ ግን በጣም ይቅርታ ሊበዛ ነው ቤተሰብ ማለት ነው። ብሩኬ ምንም አላጠፋም። ከዚህ በፊት ተናግሯል። ምንም ነገር እንዳላጠፋ ነው የሚናገረው። በጣም ምንም ንጹህ ነህ። ንጹህ ነህ። ሃይሚናት ሄዳ እዛ የተኛችሁ ምናምን መሀላቸው የሆነ ግጭት ሲፈጠር ምናምን ሄዳ ከሌላ ሰው ጋር ወንድ ጋር እንትን የምትለው ምንድነው? ንዴቷን ለማስረሳት ነው ወይም ደግሞ እንዴት ልበላችሁ እንደዛ ነገር ያደረገችው ሃይሚናት ብሩኬ አይደለም። ከዛሬ 7 ወር በፊት ሄድክ እኔ እናንተ መሀል የሆነ ትንሽዬ ግጭት ተፈጠረ። በከባዱ ግጭት ተፈጠረ። ሄድክ መቼም አንተ የሆነ ነገር ውስጥ መደበቅ ልማድህ ነው። እንደውም በመጠጥ እየጠጡ የሚደበቁ ወንዶች በምን እድላቸው ሴት ጋር ሴት ክፍል ሄደው ከሚደበቁ ወንዶች ማለት ነው። ብሩኬም እንደዛ አምሮት ነው ሄደው ቤተሰብ ማለት ነው። በሴት እንቅፍ መደበቅ ይፈልጋሉ ከሴት ጋር ሲጣሉ ማለት ነው። ባልና ሚስትም ሆነ ፍቅረኛሞችም ሆነ መሀላቸው ላይ የሆነ ከባድም ሆነ ብሩኬ ሃይሚ ትንሽ ነገር ተፈጠረ አለቻ። ብሩኬ ደግሞ ትልቅ አደረገና ከባድ ነገር ነው አለ። ከባድም ለምን ብጥብጥ አይፈጠርም ማለት ነው። ገባችሁ አይደለ? ሁለታችሁም ተነጋግራችሁ ትፈቱራላችሁ። ወይም ደግሞ እስከዛ ድረስ ቢያንስ ስትረጋጉ ድረስ ወይ እናት ቤት ነው እንጂ የምትሄደው ወይም ደግሞ የሆነ ቤት ወይ ጓደኞች ጋር ወንዶች አሉ በጣም አዲስ አበባ ውስጥ እነሱ ጋር ነው እንጂ የምትሄደው። አንተ እስከ ቡታጅራ ሄዶ ፍቅረኛን ለማግኘት ሄድክ። ስለዚህ አሁን ደግሞ መልሰ እንደ ቅዱስ የጫውታል ምንም ጥፋት እንደሌለብሰው ማለት ነው። መጠጥ ጠጥተው በመጠጥ ችግራቸውን ለመርሳት የሚሆኑ ይችላል። ሲጀመር በመጠጥ የሚደበቁ ሰዎች ሪል የሚያደርጉ ሰዎች ናቸው። ገባችሁ? ሲናደዱ የሚያወሩ ሰዎችና በመጠጥ ጠጥቼ ነበረ ተናድጄ ነው እኮ ያወራሁሽ በጣም ይቅርታ እና ጠጥቶ ሰክሬ ነበረ ያወራሁሽ እኮ እንደዛ የሚሉ ሰዎች ማለት ነው። ሪሊ የሚያወሩ ነገር ነው። ገባችሁ? ሪሊ ነገር ማለት ነው። ሪሊ በህይወታቸው ውስጥ የሚያደርጉ ነገር ነው የሚያወሩት። ሴት ስላለኝ ቢሆንስ? ምን ማለት ነው? ሴት ስላለኝ ነው። ሴት ስላለኝ ማለት ስላለኝ እንጂ ተደበቅኩ እኮ ለእሱ እኮ ነው የምልህ እኮ አለኝ ሰው እንደዚህ ነው። እውነቱን ሲናገር ደስ ይላል። ሲጀመር የሚደባበቅ ወንድ አልወድም። ውሸትም አልወድም። በውሸትም አላደም። ምን ሆነ? በቃ ይሄ ነው ጥፋት ብሩኬ። ከዛ ነው ጥፋት የተጀመረው። በራስ ጥፋት ነው የተጀመረው።
እኔ ምንም አላጠፋውም እንዳትል ነው። ገባ አይደል? አብሬ ዝም እኮ ነው ያልኩት። ደግሞ ጭራሽ ምናምን አትበይኝ። አይደለም እዚህ ቤት ያመጣሁት ገብቶሻል አይደል? እንከባብ ስነ ስርዓት ከዚህ እባክሽ። እኔ ሴት ላይ አላነሳም፣ ህፃን አይደለሁም። ኧረ ሴት ላይ እጅን አታነሳም። ኧረ ሴት አክባሪ፣ የእኛ ሴት አክባሪ ማለት ነው። በጣም ነበረ የምንወድ ሴት አክባሪ ነህ ብሩኬ እኮ ምንም ነገር በጣም ጥሩ ነው እያልን ነበረ። ገባ አይደለ? አሁን ግን አውቀናል፣ ማንነትን አውቀናል። አብሶ በዚህ ቪዲዮ ብሩኬ ማን እንደሆነ በደንብ ነው ያወቅኩት። ከዛ በፊት ነበር እኔ ብሩኬ እኮ ሴትን በጣም ነው የሚያከብረው ምናምን የምለው ማለት ነው። ህፃን አይደለሁም፣ እጄን አላነሳም። ሴት ላይ ነው የምታወራው ነገር ጭራሽ ፖሊስ እንዴ ያሷም ለምንድን ነው ሞቶ ስፈልግ ነው ሞቶ አንቺ ስላልሽኝ አለ ስፈልግ እንደውም እዚህ ቤት አብረን እንኖራለን። ምን ታመጫለሽ እንዴ? ህግ ፖሊስ ምናምን ትላለች እንዴ? ህግ ነው ብቻ ሰራው ካንተ ጋር ከሚኖር ስሙ በቃ ፖሊስም ሊጠራ ነው ምናምን ይሄ ነገር ማለት ነው። ይሄ ቪዲዮ ሊያልቅልኛል። እነዚህ ልጆች እኮ ማለት ነው ገባችሁ? ይኸውላችሁ ያም ወጠጤ ያለችው መጨረሻ ላይ ማለት ነው። እንግዲህ ወጠጤ ማለት ምን እንደው ታውቃላችሁ? ህፃን ገና ወጠጤ ነው። እና እንግዲህ ብሩኬ ወጥቷል፣ ባዶ እጁን ነው የወጣው። ግን ያም ሆነ ይህ በዚህ አጋጣሚ መጨረሻ ቪዲዮ ላይ እኔ ታውቃላችሁ እናገራለሁ። ሃይሚና ብሩኬ ታውቃላችሁ ይሄ ስራ ነው። ኦኬ እየሰሩ ነው። በሚሰሩት ስራ አስተያየት ስጡ። መቼም እንደማይላዩ 100% እነግራችኋለሁ ማለት ነው። ሃይሚና ብሩኬ ማለት ነው። አሁን ስራ ነው አለቀ። ይስሩ። ገባችሁ? ይስሩ። ስራ ካልሰሩ አይቻልም። እና ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አክብራችኋለሁ። ባይ ባይ።